ወይዘሮ አልማዝ ከኢንስፔክተሩ ጋር ተባብራ ልዩትን ከቤት እንድትወጣ አደረገቻት። ደግነቱ ከነ ኤልሳ ቤት መቆየቷ እንጂ አሁንም በድጋሚ ጎዳና ተዳዳሪ ሆና ነበር የምትቀረው። እናም ወይዘሮ አልማዝ ያሰበችውና ያቀደችው ተሳክቶላታል። ሉሊትን በግድ ከቤት እንድትባረር አድርጋታለች። ኢንስፔክተር ተብዬው የእሷ ተባባሪ ከቤት መጥቶ በጣም ደስተኛ እንደነበር እና ለዚህ ድካሙ በደንብ ሽልማት እንደሚያስፈልገው እየነገራን ነበር። እሷም ደግሞ እንዴ ለዚህ ሽልማትህና ለዚህ ድካምህማ በደንብ ሽልማት ያስፈልግሃል፣ በጣም ጥሩ አድርገህ ነው የሰራኸው፣ ግን እንዴት አሳመንካት ስትለው በጣም ብዙ ሰርቼበታለሁ፣ በጣም ብዙ ለፍቼበታለሁ። እሷን ለማሳመን ያላደረኩት ነገር የለም። እናም አልማዝ ልጅቷ በጣም ኃይለኛ ናት፣ ልትጠነቀቂያት ይገባል። ብዙ ነገር ብዬ ነው ያሳመንኳት። በጣም ነገረኛና በጣም ኃይለኛ ናት፣ ግን ልትጠነቀቂያት ይገባሻል። በጣም በጣም ከሚገባው በላይ ነቄ ነገር ናት። ስለዚህ ትንሽ ቆየት ብላም ልትመጣብሽ ትችላለች። እኔ እንደምንም ብዬ አሳምኜልሻለሁ። ከዚህ በኋላ ያንቺ ነው የሚሆነው ይላታል። እሷ ደግሞ ምንም ችግር የለውም፣ ከዚህ በኋላ ያለው የኔ ጉዳይ ይሆናል። ለአንተም ዳጎስ ያለ ሽልማት እሰጥሃለሁ። ለዚህ ስራህማ በደንብ ነው ሽልማት የሚያስፈልግህ እያለችው ከዛ ላይ ይሰነባበታሉ ማለት ነው። በሌላ በኩል ኤልሳና ሉሊት አንድ ላይ ቁጭ ብለዋል። ኤልሳ ቁጭ ካለችበት ሄዳ ኤልሳ በጣም ተክዛ ነበር። ምክንያቱም ከቤት ስለተባረረች ምንም የምታደርገው ነገር ግራ ገብቷታል። ምን ማድረግ እንዳለባትም አላወቀችም። ስለዚህ ዝም ብላ ቁጭ ብላለች ሶፋ ላይ። እናም ኤልሳ መጥታ ሉሊት ምን ሆነሽ ነው? የተፈጠረ ነገር አለ ስትላት፣ አይ በፍጹም የተፈጠረ ነገር የለም። እና ምን ሆነሽ ነው እንደዚህ ትግዝ ብሎ መቀመጥ ስትላት፣ እቤት የሆነ ችግር ተፈጥሮ ነው። አዎ አውቄያለሁ፣ ሰምቻለሁ። እና የተፈጠረው ነገር ምንድን ነው? ችግሩ ምንድን ነው? እናም ፍኖት ስለመሄዷ ደግሞ እንኳንም ደስ ያለሽ፣ ደስ ሊልሽ ይገባል። ያው እንዳዘንሽ አውቃለሁ፣ ግን እሷ ላንቺ ጥሩ ስላልነበረች እና መጥፎ ልጅ ስለነበረች መሄዷ ጥሩ ነው። ላንቺ ምን ታደርግልሻለች? እናም እናቷን ለማሳከም ስለሆነ ሲሻላት ምናልባት ልትመጣ ትችላለች ስትላት ፍኖት ማለት ሉሊት ኤልሳ ግን በጣም በሚገርም ሁኔታ ስለ ፍኖት መጥፎነት እየነገረቻት ነው ያለችው። ሉሊት ግን በፍጹም ልታምናት አልቻለችም። ኤልሳ መጥፎ ናት፣ ፍኖት ላንቺ ጥሩ አይደለችም፣ ፍኖት ላንቺ እንደዚህ ናት፣ እንደዚህ ናት፣ እንደዚህ ናት እያለች ቁማሯን ትቀምራለች። በጣም የሚገርመው ነገር ፍኖትና ኤልሳ ተመካክረው ካለብ የእሷ እንዲሆን እየጣረችላን ነበር። ነገር ግን ይህን ሁሉ ትታ አሁን ኤልሳ ሉሊት ፍኖት እንድጠላት እያደረገች ነው ያለችው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ብዝዝት ትረፍረፍ ይበልልኝ። እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ እያደረጋችሁ፣ ነባሮቹ ደግሞ ላይክ ማድረጋችሁን አትርሱ። አመሰግናለሁ። እናም ኤልሳና ሉሊት እንደዛ እየተጨቃጨቁ እያለ ስለ ካለብና ስለ ፍኖት ያለውን ግንኙነት ኤልሳ ለሉሊት ታስረዳታለች። ሉሊት ግን በፍጹም ልታምንላት አልቻለችም። እናም ስላላመነችላት በቃ አንቺ ካለብን መጠየቅ ትችያለሽ፣ ካለብን ጠይቀሽ መረዳት ትችያለሽ ብላ ለሉሊት ስትነግራት፣ ሉሊት ደግሞ እኔ ከማንም ምንም መረዳት አልፈልግም፣ ነገሩ አዲስ ነገር ካለ ለምን አንቺ አደባብሰሽው ታልፊያለሽ፣ ለምን አንቺ አናግረኝም ብላ ስትላት፣ አይ እኔ መናገር አልችልም፣ ምክንያቱም ካለብ ራሱ የበፊቱንም አደባብሶ ነው ያለፈው። ስለዚህ አሁንም ሚስጥር ስለሆነ የሰው ሚስጥር እኔ መናገር አልፈልግም። በመካከላችሁ ጸብ እንድፈጠር አልፈልግም። ሁለታችሁ ፍቅረኛሞች ስለሆናችሁ በፍቅራችሁ መካከል እኔ ጣልቃ መግባት አልፈልግም ትላታለች። ሉሊት ግን በፍጹም አልገባትም። ምክንያቱም የእነሱን ግንኙነት ታውቃለች እና ደውለሽ ጠይቂው ብላ ኤልሳ ተነስታ ትሄዳለች ማለት ነው። ከዛ ኤልሳ ለብቻዋ ቁጭ ብላ እዛው ትክዝ እንዳለች ወይዘሮ አልማዝ እና ልጅቷ አንድ ላይ ቁጭ ብለው ቤት ይጨቃጨቃሉ። ለምንድን ነው እንደዚህ ያደረግሽው? እንዴትስ ወደ አንቺ ስም ልታዞሪው ቻልሽ? ነገሮችን ሁሉ ለምንድን ነው ወደ ሉሊት ያዞርሽው ብላ ስትጠይቃት፣ ይሄ ቤቴ ነው፣ እሷ ደግሞ ብንብላ እንዲጠፋ ያደረጋት ስራዋ ነው፣ ኃጢአቷ ነው፣ ይገባታል ብላ ስትላት፣ ልዕልት ደግሞ በፍጹም እኔ አንቺ ማን እንደሚተባበረሽ ወይም መሰሎችሽን እንዴት እንደምታገኛቸው አላቅም፣ አንቺን የመሰሉ መጥፎዎችን ከየት ነው የምታመጣቸው ብላ እናቷን ስነግራት፣ እኔን እንደ መጥፎና እንደ ክፉ ነው የምታይ? እኔ እኮ መጥፎ አይደለሁም፣ እኔ ለዓላማዋ የማትበገር ሴት እንጂ በፍጹም መጥፎ አይደለሁም ብላ ስትላት፣ ኧረ እባክሽ መጥፎ አይደለሽም፣ አንቺ መጥፎ ያልሆንሽው ለእኔ ብቻ ነው ብላ ስትላት፣
እና ታዲያ ላንቺ መጥፎ ካልሆንኩኝ ወይም ደግሞ በአንቺ ቦታ መጥፎ ሁኜ ካልታየውሽ ለሌላው ምንም አይመስለኝም። ሌሎቹ የራሳቸው ጉዳይ ሲፈልጉ ገደል ይግቡ፣ ብቻ አንቺ መጥፎ አድርገሽ አትይኝ ስትላት፣ እኔ እኮ በጣም የሚገርመኝ ነገር አንቺ መሰሎችሽንና እንዳንቺ አይነት መጥፎ ሰዎችን ከየት ነው የምታመጫቸው? ይሄ ሰውዬ ደግሞ አሁን ለምንድን ነው የሚተባበረሽ ስትላት፣ ይህን ሰውዬ ካሁን በኋላ ሁልጊዜ ልታዩ ትችያለሽ። እናም ስለዚህ ሰውዬ መጥፎ ነገር እንዳታስቢ፣ መጥፎ ነገር እንዳትናገሪ ብላ ስትላት፣ እኔ ይህን ሰውዬ በፍጹም አልወደድኩትም። አስተያየቱ፣ ሁሉ ነገሩ ሊመቸኝ አልቻለም። እናም ይህን ሰውዬ እኔ በፍጹም ልቀበለው አልችልም ስትላት፣ ይህ ሰውዬ መጥፎ ነው ብላ ለእናቷ ስነግራት፣ እናትየው ደግሞ በፍጹም መጥፎ ቢሆን ኑሮ እኔን አይተባበረኝም ነበር እና መልካም ስለሆነ ነው፣ በጣም ቀን ስለሆነ ነው እኔን የተባበረኝ። ስለዚህ ይህን ሰውዬ ካሁን በኋላ መጥፎ ቃላቶችን እንዳትናገረው፣ በክፉ ዓይንሽም እንዳትያዩ ብላ ስትላት፣ እኔ በፍጹም ይህን ሰውዬ በሞትም አልቀበለው፣ ሁሉ ነገሩ አልተመቸኝም፣ አልወደድኩትም። እናም ግን መጥፎ ነገር ማለት ጥሩ ነገር ያደርጋን ብዬ በፍጹም አላስብም ትላታለች። በሌላ በኩል ሉሊትና ካለብ ተቀጣጥረው ይገኛሉ። እናም ሉሊት እንዴት ነሽ? ደህና ነሽ ወይ? ምን ሆነሽ ነው እንደዚህ የተከዡ ምናምን ብሎ ይጠይቃታል። እሷ ደግሞ በጣም ከፍቷታል። ምክንያቱም ፍኖት ከመሄዷ በፊት ሁሉንም ነገር ነግራታለች። ኤልሳ እና ካለብ በጥቅም የተነሳ እንደሚገናኙ፣ ያው ጥቅሙም የአባቱ ገዳይ ማን እንደሆነ እንድታቅ ለፍኖት ጠይቋን ነበረ። እናም ያን ነገር ስታደርግለት ደግሞ እሺ ለማለት የተገባቡት ወይም ቃል የተገባቡት ነገር ቢኖር እሱ ከኤልሳ ጋር እንደሆነ እና ኤልሳ ደግሞ ዳዊትን ከእሷ ጋር እንድታደርግላት ነበር። እናም ያም ሁሉንም ነገር ፍኖት ከመሄዷ በፊት ለሉሊት ነግራታለች ማለት ነው። ኤልሳ ደግሞ የምታወራቸው ቃላቶች በጣም የተለያዩ ስለሆኑ ብቻ በሁሉም ቦታ የምትሰማቸው ቃላቶች በጣም የተለያዩ ናቸው። እናም እኔ ላንቺ መጥፎ አይደለሁም፣ ላንቺ እንደዚህ አይደለሁም እያለ የቃላት ድርድር ሲደረድርላት ለሉሊት፣ ሉሊት ደግሞ የምታውቀው ነገር ስላላት አንተ አንድ ጊዜ ከኤልሳ ጋር አንድ ጊዜ ከፍኖት ጋር እኔ አልገባኝም፣ ጸባይ በጣም ተቀያይሯል፣ እኔ በፍጹም የማውቅህ ካለብ አይደለህም ስትለው፣ እኔ በፍጹም ላንቺ አልተቀየርኩም፣ ላንቺ ምንም አይነት መጥፎ አመለካከት የለኝም ሲላት፣ ኧረ እባክህ ኤልሳ እኮ እንደዚህ ብላኛለች፣ እኔ በልቤ በጣም ትልቅ ቦታ ሰጥቼ ነበር፣ አንተ ግን ልቤን ሰብረኸዋል። እኔ የሰጠሁህን ቦታ ወይም በልቤ ውስጥ ያስቀመጥኩትን ያንተን ፍቅር ግማሹ ቢኖርህ ኑሮ አንተ እኔም በጥቅም አቀይረኝም ነበረ። ልቤን ሰብረኸዋል። በጣም ነው ያዘንኩት። እኔ በህይወቴ እንደዚህ ያዝኝ አላቅም ነበር። በጣም ብዙ መከራ ደርሶብኛል። በጣም ብዙ ግፎችን አይቻለሁ። ብቸኛ ነበርኩኝ። አሁንም ብቻዬን ነኝ። ከአጠገቤ ቁመህ መደገፍ ሲገባ አንተ ግን በፍጹም እንኳንም አይደለም ከአጠገቤ ልትቆምና ለጥቅም ብለህ ወይም ከሴት ሴት እየቀያየርክ ነው ያለኸው። እናም በጣም አዝኛለሁ፣ ከልብ አዝኜብሃለሁ ብላ ተነስታ ትታው ልትሄድ ስትል፣ እኔ ምንም ያደረግኩን ነገር የለም፣ አንቺን የሚጎዳ ነገርና ስለ አንቺ መጥፎ ነገር በፍጹም አስቤ አላቅም ሲላትኝ፣ እሷ ደግሞ ስለ ኤልሳ እና ስለ አንተ ያለውን ግንኙነት እኮ ፍኖት ጋር መሄዷ በፊት ነግራኛለች እና ምን ስታደርጉ እንደነበረ፣ ምን እያደረጋችሁ እንደነበር፣ ለጥቅም ብለህ ደግሞ እንደቀየርከኝ ሁሉንም ነገር ኤልሳ ነግራኛለች ብላ ግፍትር አድርጋው ትሄዳለች ማለት ነው። በጣም የሚያሳዝነው ነገር እዚህ ድራማ ላይ ይህ ሁሉ መከራ ሲቃይ የሚደርስባት ሉሊት ላይ ነው። አሁን ሳስባት ልዕልት ራሱ ከእናቷ ጋር መሆኗ የማይቀር ይመስለኛል። ምክንያቱም ለኔ ብቻ ነች ጥሩ እያለች ነው እናቷን። እናም ሉሊትን አባረው ሁለቱ እናትና ልጅ አንድ ላይ ሆነዋል። እና ያ ኢንስፔክተር ተብዬው ግለሰብ ደግሞ የሚገርመው ነገር ከእናትየው ሳይሆን ከልጅቷ ላይ አይኑን ጆፍ ይጥሎበታል ማለት ነው። እናም በቀላሉ የሚፋታት አይመስለኝም። ሳስበው ልጅቱን ሳይፈልግ አይቀርም እና ወይዘሮ ኤልሳ ማለት ወይዘሮ አልማዝ ነገር የገባት አይመስለኝም። ከልጅቷ ላይ አይኑን እንድጣልና ሌላ ነገር እንደሚፈልግ በፍጹም አላሰበችም። አንዳንድ ጊዜ የምናደርገውን ነገር አናቅም። እሷ የሚያሰላት እስከዛሬ ድረስ በገንዘብና በገንዘብ ብቻ የሚያምን ነበር። እሱ ግን አሁን ገንዘቡን ሳይሆን ወደ ሌላ ነገር ዙሯል ማለት ነው። የሚያስበው የሚያቀደው ሌላ ነገር ነው። እሷም ነገሯ እያበቃላት ሳይሆን አይቀርም። አሁን ለጊዜው ከዛ ቤት ገብታለች። ሉሊትን አባራታለች። ሉሊት አሁን ከነ ኤልሳ ቤት ነው ያለችው። ከዛ ቤት በድጋሚ ወጥታለች። አሁን ወይዘሮ አልማዝ ናት ያለችው ከዛ ቤት። ነገር ግን ነገሮቹ የሚቆዩ አይመስለኝም። ምክንያቱም ወንጀል ነው። ወንጀል እስከሰራ ድረስ ማንኛውም ሰው እርግጠኛ ነኝ የስራውን ማግኘት ይኖርበታል ብዬ አስባለሁ። እናም ውድና የተከበራችሁ ቤተሰቦቼ እንግዲህ እዚህ ላይ እኔ አበቃለሁ ማለት ነው።
ድራማው ረዘም ያለ ስለሆነ ቀጣይ ያለው ቀጣዩን ደግሞ በሚቀጥለው ይዤላችሁ እመጣለሁ። ከልብ ነው የማመሰግነው እስካሁን አብራችሁን ስለቆያችሁ። ላይክ የረሳችሁ ካላችሁ ላይክ ማድረጋችሁን አትርሱ። ቴንኪው ባባይ